የማዕከላዊ ኢትዮጵያ ክልል ሳይንስና ኢንፎርሜሽን ቴክኖሎጂ ቢሮ ምክትልና የፈጠራ ዘርፍ ኃላፊ አቶ ሙህዲን ሁሴን የጉራጌ ዞን ሳይንስና ኢንፎርሜሽን ቴክኖሎጂ መምሪያ በሚሰራቸው ውጤታማ ስራዎች እንደ ክልል የተሻለ መሆኑንና ይህም የዞኑ አስተዳደር ለዘርፉ የሰጠው ልዩ ትኩረት ማሳያ ነው ብለዋል። በዞኑ በዚህ ዘርፍ ላይ የሚሰሩ ስራዎች አንደኛ ሐሳብ የማፍለቅ አቅም፣ አገልግሎት የማዘመን አቅም እና ሌሎችን የማገዝ አቅም ዞኑ በርካታ ዙሪያ ላይ ያሉ መዋቅሮችን ጭምር ለመደገፍ ያለው አቅም እያደገ የመጣበት በክልልም እኛ ካሉን መዋቅሮች አንፃር የጉራጌ ዞን ሳይንስና ኢንፎርሜሽን መምሪያም ባይዘ ፊት የወጣ መምሪያ ነው። የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ጋሩማ ብልጽግናን ለማረጋገጥ የትምህርትና የፈጠራ ስራዎች የሁሉም ነገር መሰረት በመሆናቸው ሁሉም መዋቅሮች ዘርፎቹን በተገቢው መደገፍና ማገዝ ይኖርባቸዋልም ብለዋል። በመሆኑም በቀጣይ ዘርፉን ይበልጥ ለማሳደግ በዞን ደረጃ የኢንኩቤሽን ሴንተር ለማቋቋም ታቅዶ እየተሰራ እንደሚገኝም ተናግረዋል። ዋና አስተዳዳሪው የጉራጌ ዞን ሳይንስና ኢንፎርሜሽን ቴክኖሎጂ መምሪያ ኃላፊ አቶ ደምስ ገብሬ የሳይንስና የፈጠራ ስራ ውድድርና ኤግዚቢሽን በዞን ደረጃ ዘንድሮ ለአራተኛ ጊዜ መደረጉን አስታውሰዋል። የፈጠራ ስራዎች ባሉበት ተገቢውን ድጋፍ ተሰጥቷቸው ለአካባቢው ህብረተሰብ ጥቅም ላይ እንዲውሉ ማስቻልና የፈጠራ ባለሙያዎችን ማበረታታትና ለቀጣይ የተሻለ በሀገር ብሎም በዓለም ደረጃ ችግር ፈቺ የፈጠራ ስራዎችን ማቅረብ እንዲችሉ ማስቻል የዝግጅቱ ዋና ዓላማ መሆኑንም ገልጸዋል። መሰል ውድድሮችና ኤግዚቢሽኖች የትኛውም የፈጠራ ስራ ያለው አካል በዘርፉ ያለውን እምቅ አቅምና የፈጠራ ስራ ውጤቱ ለህዝቡ እንዲያስተዋውቅና በስፋት ተግባር ላይ እንዲውል እድል ይፈጥራልም ብለዋል። ሀሳብ ያለው ሰው የትም ቦታ ሆኖ ገበሬ ሊሆን ይችላል፣ ተማሪ ሊሆን ይችላል፣ ኢንተርፕራይዝ ማንኛውም ቦታ የተሰማራ ሊሆን ይችላል። አለበት ቦታ ስራውን ይሰራዋል። ከሰራው በኋላ ግን የት ማዋል እንዳለበትና እንዴት ማሳደግ እንዳለበት ላያውቅ ይችላል። ያንን ነገር ለይቶ በማውጣት ለገበሬው ለእናቶቻችን ስራቸው እንዲቀል ለማድረግ የተፈጠረውን የፈጠራ ስራ በተግባር ላይ እንዲውል ማስቻል ነው ዋነኛው ጠቀሜታው ማለት ነው። ውድድሩ በተማሪ በመምህራን በኢንተርፕራይዝና በግል ተወዳዳሪዎች መካከል የተካሄደ መሆኑንም ተመላክቷል። እንደ ሀገር የተጀመረውን የዲጂታል ኢኮኖሚ ግንባታ ለማፋጠን የሳይንስና ቴክኖሎጂ ዘርፉን በሚገባ መደገፍ እንደሚያስፈልግም አቶ ደምስ ተናግረዋል። ይህ ዘርፍ ይበልጥ ውጤታማ እንዲሆን በሚደረገው ጥረት የሁሉም ባለድርሻ አካላት ድጋፍ ሊታከልበት እንደሚገባም ነው ያመላከቱት። የጉራጌ ዞን ትምህርት መምሪያ ኃላፊ አቶ መብራቴ ወልደ ማርያም በበኩላቸው ሀገራችን ካቀደቻቸው በርካታ እቅዶች መካከል አንዱ ዲጂታል ኢኮኖሚን መገንባት መሆኑን አስታውሰው መሰል ኩነቶች ተማሪዎች በንድፈ ሀሳብ የተማሩትን በተግባር በማስደገፍ የሳይንስ ትምህርቶችን በማጠናከር የተቀመጠውን ዓላማ ከግብ ለማድረስ ያግዛልም ብለዋል። አንዱ ዲጂታል ኢኮኖሚ መገንባት ነው። አብዛኛው ኃይላችን ያለው ትምህርት ቤት ውስጥ ነው። እንደ ትምህርት በዋናነት ተማሪዎች በክፍል ደረጃ በንድፈ ሀሳብ የተማሩት ትምህርትን ተግባር ትምህርት የመስጠትና በክፍል ውስጥ የተማሩት ትምህርት ተጨባጭነት እንዲኖረው በሁሉም ደረጃ የሳይንስ ትምህርቶችን የማጠናከር ዓላማና ግብ የያዘ ነው። አመቱን ሙሉ በዞን ያሉ ትምህርት ቤቶች የሳይንስና ፈጠራ ስራዎች የሚመሩበት እቅዶች በማስቀመጥና መግባባት ላይ በመድረስ በየትምህርት ቤቶቹ አስፈላጊውን ቅድመ ዝግጅትና ውድድሮች ሲደረጉ መቆየቱንም ተናግረዋል። በዚህ ሂደት ውስጥ አመቱ በሙሉ ትምህርት ቤቶቻችን ከአመቱ መጀመሪያ ጀምሮ የሳይንስና የፈጠራ ስራዎች የሚመራበት ግብ አለን፣ እቅዶች አሉ። በአመቱ መጀመሪያ ተግባብተን ወደ ስራ ገብተን አጠቃላይ አመቱ ከትምህርት ቤቶች ጀምሮ ሰፊ ስራዎች ሲሰሩ ነው የቆዩት። የኤግዚቢሽኑና የፓናል ውይይቱ ተሳታፊዎች በበኩላቸው ባዩአቸው የፈጠራ ስራ ውጤቶች መደሰታቸው ገልጸው በቀጣይ የተሻለ ውጤት ለማምጣት በሚደረገው ጥረት ተገቢውን ድጋፍ እንደሚያደርጉም ተናግረዋል። በመድረኩ ከ95 በላይ ፈጠራ ስራዎች ለኤግዚቢሽንና ለውድድር የቀረቡ ሲሆን በየተቋማቱና በየዘርፉ ከአንደኛ እስከ 3 የወጡ አሸናፊዎች ማበረታቻና እውቅና ተበርክቶላቸዋል። የኤግዚቢሽኑና የውድድሩ አሸናፊዎች በሰጡት አስተያየትም ውድድሩ መዘጋጀቱ የፈጠራ ስራዎቻቸው ለብዙሃኑ ለማስተዋወቅና ለቀጣይ የተሻለ እድል የሚፈጥርላቸው መሆኑን ገልጸው የተበረከተላቸው ማበረታቻና ሽልማትም ለተሻለና ለላቀ ስራ የሚሰናዱበት የሞራል ስንቅ እንደሚሆናቸውም ተናግረዋል። ለተሻለ ስራ እንደዚህ አይነት ውድድሮች ሲዘጋጁ ጥሩ ነው። ብዙ ሰው ትግባባለ፣ የሌሎቹንም ታያለ፣ በሱም ልምድ ተወስዳለ። እንደዚህ አይነት ውድድሮች ደስ ይላሉ፣ ይቀጥሉ። በጣም ደስ ብሎኛል። ያው በቀጣይ እንግዲህ ይሄን ነገር አስፍቼ በመብራት በተለይ ገጠር መንደርን ሰፋ ለማህበረሰብን በዚህ አንድ በሰራውት ፈጠራ መብራት ተጠቃሚ ለማድረግ ቀጥላለሁ የሚል ነገር አለ።